እና ወይድ ነጀይናኩም ሚን አሊ ፍርዓውን ከፍርዓውን ቤተሰብ ጥቃት ነፃ ያወጣናችሁ ጊዜ የነበረውን ሁኔታ አስታውሳቸው ይላል። የሱሙነኩም ዩዚቁነኩም ሱአል አልዓዛብ الشديد ብርቱ የሆነ ቅጣት ያቀምሷችሁ ነበር በጭካኔ አይናችሁ እያየ አብራካችሁ የወጣ ልጅ ባራስ ይታረድ ነበር ፊታችሁ ላይ ደብሁና አብናአኩም አንድ ልጅ እንኳን እንዳይድን እያደኑ በየሰፈሩ በየቤቱ ወታደር አሰሳ እያደረገ የእስራኤል ወንድ ልጅ ያለበት ሁሉ ይረሸን ነበር እንደዶሮ ይታረድ ነበር እና ያንዳንዷ ሴት እስራኤል ሴት እርጉዝ ሴት አለች ከተባለች ወታደር ይመደብላታል ቤቷ ቁጭ ብሎ ስትወጣ ብሎ እየወጣ ገባ እየገባ የራሷን ምግብ እየበላ የመውለጃዋን ልትጠብቃ በምትወልድ ጊዜ ሴት ከሆነች ሴት ናት ብሎ ያላለቆቹ ሁሉ ይናገራል ተዋት የኛ ገር ተሆናለች ይባላል ወንድ ከሆነ ግን ወዲያውኑ አርዶት ይላውን ደሙን እያንጠበጠበ ነው ወስዶ ላለቃው የሚያሳየው ማለት ነው ሊሸለም እንደዚህ ያረጉ ሲያሰቃዩአችሁ የነበሩ ጥላቶቻችሁን አላህ Subhanahu Wa Ta'ala አስወገደላችሁ ስለዚህ ወፊ ذلكم የሚለው እስመ ኢሻራው አንደኛ ወፊ ذلكم አዳብ ማለት እነሱ ያቀምሳችሁ የነበረው ቅጣት ወላኡ ምን ረብኩም አዚም ትልቅ የሆነ ፈተና ደረሰባችሁ ወይም ወፊ ذلكم ወይድ ነጀይናኩም ተመለስከው ወፊ ذلكم ንጃ ፍርዓውን እንደዛ ሲያሰቃያችሁ ቆይቶ አላህ ሙሳን ተነጃ ሲያወጣችሁ በላኡ ምን ረብኩም ማለት ኒዕመቱ ምን ረብኩም ይሆናል እና በላ ለኸይርም ለሸርም ይሆናል ማለት ነው ወነብሉኩም ቢሸር ወልኸይር ፍትነተን ወኢለይና ትርጃዑን ይላል ይሄንንም አስታውሱ ብዙ ኒዕማዎችን ሁሌላችኋለሁ እነዛ ነገሮች አስታውሱና ምስጋና መልሱ ብሎ ነበርና የጀመረው እነዛ ኒዕማዎች አሁን እየቆጠራቸው በጅምላ አስቀመጠ አሁን ደግሞ በታሪካቸው ሂደት በተለያየ ሀገር በተለያየ ዘመን የዋለላቸውን ውለታ እየነገራቸው ነው ማለት ወይ ፈረቅና ቢኩም البحر እንደገና በሌላ ጊዜ ደግሞ ባህርን ለእናንተ የከፈልንላችሁ ጊዜ የዋለላችሁን ውለታ አስታውሱ ይላል ፈረቅና ማለት ፈለቅና እንደማለት ነው ባህሩን እንዲገመስና ጥላት እንዳይደርስባችሁ በሰላም ተሻግራችሁ እንድትሄዱ ያደረኳችሁ አንጀይናኩም ፍርዓውን ሰራዊቱን ይዞ ሲያሳድዳችሁ ያ ባህር ባይከፈት ኑሮ አልቆላችሁ ነበር ይጨፈጭፋችሁ ነበር ግን አላህ Subhanahu Wa Ta'ala በሙዕጂዛ ዘንድ ባህሩን መታዋለና አንድሪብ ያሳፈ ባህር ስላቸው ሙሳ ባህሩን መቱት ማለት በሚመቱት ጊዜ ፈንፈለቀ ፈካነ ኩሉ ፍልቅን ከጦር العظيم አንድ ጊዜ ሲመቱት ባህሩን በዘንድ ተገመሰ እና አንድ ቦታ ብቻ ሳይሆን ለ12 ተገመሰ ባህሩ ማለት 12 ቡድን ነበር እየመሩ ይዘው ሄዱት ወደ 70,000 ነው እስራኤላውያን ስለዚህ ፍርዓውን ከኋላ ሰራዊቱን ተታውጆ ያሳድዳቸው ነው ይጨረሳቸው አንድ መስመር ብቻ ቢሆን ወረፋ ሲጠብቁ ይደርስባቸዋልና አንድ ቦታ ሲመታ 12 ቦታ ተገማመሰና ባህሩ መሄዱን ትተዋው ወደ ሰማይ እንደዚህ እያደገ እየተለጠጠ ተራራ መስሎ መውጁ ወደ ሰማይ ቆመ በዛ መካከል ነሱ ልክ እንደ ኩሪ ሆነላቸው በሰላም ተሻገሩ ማለት ይሄ እንግዲህ ለማንም አድርጎት የማያውቅ ትልቅ ኒዕማ ነው ለነሱ ያላቸው ማለት ባህር ባይከፈት ኑሮ ወይ ባህሩ ይገባሉ አው ያጠፋቸዋል ወይ ጥላት ይደርሳል ይፈጃቸዋል ሁለት አንዱ አይቀርላቸው ነበር ማለት ኢና ለሙድረኩን ይላሉ ፍርዓውን እንግዲህ ብዙ ሺህ የሚቆጠር ሰራዊቱን አስታጥቆ ተጥብሮ ተኋላ ያሳደዳቸው እነሱ ደግሞ በሙሳ እየተመሩ ወደ ጎረቤት ሀገር ወደ መዲና ለመሻገር ሲሄዱ ሰማይ የመሰለ ዮርዳኖስ ባህር አለ ማለት ነው እዛ ባህር ላይ ሲደርሱ ተኋላ ዘወር ብለው ሲያዩ የሰራዊቱ ርስ ይመስላል መጠኑ አይታወቅም ምን ያህል ነው
ወደፊት ሲሄዱ ደግሞ ሰማይ የመሰለ ባህር ነው። ሁለቱም ሞት ነው የሚጠብቃቸው ማለት ነው። እኔ ሰው ናቸውና ተጨንቀው እና ለሙድረኩና ሙሳ ደረሱብን እኮ ጥላቶቻችን በቃ አለቀልን አሉ። ሙሳ ግን በጣም ጠንካራ መንፈሳዊ ጠንካራ መሪ ስለነበሩ አልተበገሩ። በጌታቸው ዋዲ ተማምነው ከላ ኢነማ ረቢ ሰይዲን ጌታዬ ከኔ ጋር ነው ያለው የሚድንበትን መንገድ ይመራኛል አይደርስብንም አይዟችሁ አሏቸው ማለት እንዳሉትም ወዲያው ጅብሪል አሚን ወጣና በዚህ በሙጂዛ ዘንድ ባህሩን መታዋላቸው። ሲመቱት ባህሩ ተደማመሰ ጨረቻው መሬት ውስጥ የሚታይ ድረስ። እዛ ሰዎች በሰላም ተሻግረው ወደ ማዶ ሲደርሱ ፊራውን ደግሞ ወደ ማዶ ወደ ላይ ደረሰ ማለት ነው። ሲመጣ ያልጠበቀው ጉድ ባህሩ ወደ ሰማይ ቆሟል ተደማምሶ ሰዎች በሰላም ተሻግረዋል። ወራተባል ለመግባትም ያ ወላው ላይ የቆመ ማዕበል እንደሚደፋበት አወቀ። ፈርቶ ከቀረ ደግሞ አነ ረብኩም ለዓላ የሚለው ፖለቲካ ሊበላሽ ነው። ትልቁ ዋናው ጌታችሁ ነኝ እያለ ሙሳ የተሻገረውን ወንዝ መሻገር አቃተው ሊባል እና ወላይ ካዱ ቢን እያለ መሂን ወራዳ ይላቸዋል ሙሳ ሱብሃንአላህ። እዛ ላይ እንደተፋጠጠ አላህ ያለው አልቀረምና በትዕቢት ተንደርድሮ ገባ አለቀለት እስከ ሰራዊቱ ማለት ነው። ይህም ሌላ ትልቅ ሙዕጂዛ ነው። እና ወአግረቅና አለ ፍርዓውን እናንተን ነፃ ወጣናችሁና ተባሩ ፍርዓውንና ሰራዊቱን ግን በዛ ማዕበል ላይ አሰጠምነው። ወአንቱም ተንظرون እናንተ እያያችሁ ወደ ማዶ ተሻግረው ወደ ላይ ዙረው እያዩ ነው አላህ ሰላም ሙሳ እንዳውም ባህሩን መታወስና ሲመቱ ባህሩ ተደማመሰላቸው። እሳቸው በሰላም መሻገራቸውን ሲያረጋግጡ ዘወር አሉ ሊመቱ እንዲዘጋ ማለት ነው። ወትሩከል ባህራ ረህዋ እነሆም ጅሉ መፍራቁን አላሉ። አንተ ማን አዘዘ? ራስህ ተሻግረሃል። አሁን በኋላ ሌላ ስራ አለውና ተው ውሃ እንዳትነካ ተባሉ። ተመልከቱ ቱሪቱ ተባለ። ሁሉ ሰው አሰፍስፎ እያየ በአይነ ምስክርነት ፊታቸው ላይ ፍርዓውንን እንዳለ አቀረብኩላችሁ ይላል ማለት ነው። ይህም ሌላው ኒዕማ ነው። ያንዳንዱ ኒዕማ እንግዲህ በጣም ከባድ ነው። ለማንም ኡማ አድርጎት የማያውቅ ማለት ነው። ወይድ ዋዕድና ሙሳ 40 ሌላ እዛ ውስጥ በኋላ ደግሞ እዝኩር ነው አውሳላቸው ንገራቸው ሙሳ ከሊሙላህ ሙሳን 40 ቀናት ሲና በረሃ ሄድና ዛይ ቀን እየቆም ከለት እየቆም ከኢባዳ እያደረግ 40 ቀኑ መጨረሻ ላይ ኪታብ ሰጣለሁ ታላቅ ኪታብ ብለን አልገባንለት ይላል። ثم اتخذتم العجل من بعد سبحان الله እንግዲህ ሁሉ እንክብካቤ ያረጋላቸው ሙሳ ኒዕማውን ሊያሟላላቸው ከዛ በፊት በትግል ነው አመታት ይኖር ወደ 40 አመት የሚሆን ታግለዋል ፍርዓውን ጋር። ፍርዓውን በሚወድም ጊዜ ግን የፍርዓውንን ግዛት እሳቸው ሊወርሱ ነው ማለት ነው። ሲወርሱ ልምድ የላቸው እስካሁን ያስተዳደር ስለሌላቸው መመሪያ ሰጣለሁ ዛብ ሲና በረሃ ሄድና ኢባዳ ያረክ ጠብቅ አላቸው አለ ተውራት ያወርድላቸው ማለት ነው። ያኔ ወንድማቸው ሃሩንን ወخلفني في قومي واصلح ولا تتبع سبيل المفسدين እንግዲህ ጌታ መመሪያ ልክላችኋለሁና እዛ ሲና በረሃ ሄደህ ተራራው ስር ጠብቅ ብሎኛል። አንተ ደግሞ ያው አገርና ህዝብን ጠብቅ እስከመመለስ ድረስ አደራ ብለው ሄዱ ማለት ነው። እዛ በሄዱበት ጊዜ ያን ሁሉ ኒዕማ ያደረገላቸውን ጌታ ረስተው ሰዎቹ ክፍተት ስለተፈጠረ ሽርክ ውስጥ ሊገቡ ነው ሳያስቡት ማለት ነው። እዛ ባጭር ጊዜ ያን ሁሉ ዲላ ሳይተዋቸው ነብዩም ሙርሰል መሆናቸው ተረጋግጦ አሁን አንድ አጣላጭ በርባሪ መጥቶ ፍርዓውን ማን ነው ሙሳ ብን ዞፈር የሚባል መልቲ ሰው ነበር ሙናፊቅ ነው። አማንኩ ብሎ እነሱ ጋር ተቀላቅሎ ይኖራል። ግን ውስጡን አላመነም ውሸቱን
ሙሳና ሃሩን ለብዙ አመታት ታግለው ፍርዓውንን ያላምባገነን ገርሰው ስልጣን ሲጨብጡ ሲያይ እንደ ፖለቲካ ሰው አድርጎ ነው የሚያቸው ማለት ነው። እና እነዚህ ሰዎች ስለታገሉ ይኸው ፍርዓውንን ጥለው ስልጣን ያዙ። እኔ ደግሞ እነሱ ሳይጠናከሩ በለጋው የይዛቸውን ይወስደዋል ይህን ስልጣን ብሎ አቀደና ሁኔታዎችን ያመቻች ነበር። ሙሳ ከባድ መሪ ናቸው፣ በቀላሉ የሚፈከሩ አይደሉም። ግን ሙሳ ነቃብኛል እያለ እየተሸማቀቀ ያው እያደባ ነበር ያለው ማለት ነው። አሁን ግን ሙሳ እንዲህ አይነት ስራ አለኝ 40 ቀናት ያህል አገር ለቅ ለህር ነው ብለው ወንድማቸውን ሰጣክተው ሲሄዱ ይቺ ጥሩ አጋጣሚ ናት፣ እሱ ሲሄድልኝ እኔ ገልብጬ ይዛለሁ ብሎ ቁጭ አለ ማለት ነው። እና ሃሩን ለጋደግ ሰው ናቸው። ሙሳ በጣም ጥንቁቅ አልነበሩም ማለት ነው። ሰውን ያምናሉ። ስለዚህ እሱ በቀላሉ ሸጉደዋለሁ ብሎ አሰበ ማለት ነው። እና 40 ሌላ 40 ሌሊት ያህል ዛበ በረሃ ሂድና ጠብቅ። ልክ 40 ሌሊት ሲደርስ እንደ ዒድ ይሆናል። ንጋቱ በዒድ ዕለት ተውራት የተባለ ኪታብ ሰጥህና አገርና ህዝብህን በሱ ተመራለህ ብሎ ነው የጠራቸው አላህ Subhanahu Wa Ta'ala። እዛ አጋጣሚ ያን ኪታብ ሊያመጡ ሲሄዱ ثم تخصم العجل ያ ሙናፊቅ ሰውዬ ሰበከና ሙሳ እኮ እስካሁን ይሄን ያህል ታግሎ ፍርዓውንን ያህል አምባገነን ገርሰሶ ስልጣን ሊይዝ የቻለው ለሽፋን ነው እንጂ ነብይ ነኝ የሚለው ነብይ አልነበረም። በጣም ስለሆነ በፖለቲካ ነው የመራቸው ያቻው ሰዎችን ማለት እና ያኔ ሰውን ጥርጣሬ ዘራበት ማለት ነው። እውነትም ማለት ጀመረ። አንዳንዱ ይዋ መቀበል ጀመረ። እና አላህ ደግሞ Subhanahu Wa Ta'ala ለፊትና መጀመሪያ 30 ሌላ ይላል አያት ወአትመምና ቢ10 ለአንድ ወር ያህል ሀገር ርቄ ቆያለሁ ብለው ነበር። ልክ ያቺ አንድ ወር ስታልቅ ይኸው ለአንድ ወር ያህል ብሎ ነበረ። እሱ እንግዲህ አንድ ክላጋጥሞታል ማለት ነው። ይመጣ ይችላል መሪያችን እንፈልግ አለጎስ። ያኔ ሃሩን ይቻባባል በጣም አደገኛ ስለሆነ ይሰሙና አደብ ግዛ ብለው መምከር ጀመሩ ማለት ነው። ማን ይስማቸው? ያው የዋሆቹ እሱን እየተከተሉ ቀን በቀን የሱ ኃይል እየተጠናከረ የሃሩን ወገን እያነሰ መጣ ማለት ነው። ያኔ ምን አደረገ? ህዝቡን ለማሳመን የሆነ ዘዴ ፈጠረ። ፍርዓውን ለማምለጥ ሲወጡ ከግብጽ ከተማ በባርነት በግርድና ነበር። ወንዶቹም ያው እንጨት ሰባሪ እንጨት ድንጋይ ፈላጭ ምናምን ሆነው ያገለግሉ ነበር። ሴቶቹ ደግሞ የቤት ስራ እየተቀጠሩ በግርድና ይሰሩ ነበር። አሁን ሙሳ ኮድ ሰጥቷቸው በምስጢር አሰለጠኑና እዚህ ሀገር እንወጣለን፣ እዚህ በእንዲህ አይነት ሌሊት ማታ ምሽት ላይ ሁላችሁም በየቤታችሁ በየጎረቤታችሁ ዘዴ እየፈጠራችሁ እንዲህ አይነት ቦታ እንድንገናኝ ብለው ነው ያዘጋጇቸው ማለት ነው። ያኔ አለቆቻቸው እንዳይነቁባቸው ሴቶቹ ማየ ዛሬ ጓደኛዬ ነገሬ ሰፈር ሰርግ ተጠርቻለሁኝና ልብስሽን አውሺ ብላል የመቤቷን ማለት ነው። ነገጥሽን አውሺ ሲሉ እውነት መስሏቸው ልብሳቸውን ጌጣቸውን ያውሷቸዋል። እሱ እንዳይነቁባቸው ነው ሰርግ ተጠርተናል እያሉ ማለት ነው። ሀገር ጥለው ስደት ሂጅራ ሊሄዱ ነው ነብዩ ጋር። በዛ መልክ ብዙ ወርቆችን በትውስጥ ይዘው ሄደዋል ማለት ነው። ምን አለ አላህ እኮ ነብያችንን እንደወጣ ያስቀረብን የሰው ገንዘብ ታለን ወስደን በዛ ተቀይሞን ነው። ስለዚህ ይሄን ገንዘብ ቁርባን እናደርገዋለን አምጡ ይላቸዋል ማለት ነው። ያን ገንዘብ ያወጡ የጌጣጌጣቸውን ያስረክቡታል። አንተ አስረከበው በኋላ እኔ ያው ተውባ አድርገዋል ብዬ ጌታን ለምንላቸዋለሁ ይላል። ሱብሃንአላህ የፖለቲካ ሰዎች እንዴት አይነት ኢብሊስ እንደሆነ ነብዩ እያለ ሃሩን እያለ ይሄን አይነት ጨዋታ ይጫወታል ማለት ነው። እና ማታ ሲመሽለት ጨለማ ለብሶ ጉድጓድ ቆፈረ። ጉድጓዱን
ተቆፈረ በኋላ ያንን ወርቅ ሰብስቦ እዛ ጉድጓድ ውስጥ ያጉረዋል እስከሚሞላ ድረስ ማለት። ከዛ በላዩ ላይ ከሰል አድርጎ እሳት ይለኩስበት ይጋጋማል። ያን እሳት እያራገበ በሚያግመው ጊዜ ያ ወርቅ እየቀለጠ ልክ እንደ ሰም በጉድጓዱ ሞላ ማለት። ጉድጓዱ ደግሞ የተማሰው እንትን ነው፣ ዝም ብሎ ጉድጓድ አይደለም። ሰውየው ብረት ቀጣጭ ነበር፣ ባለሙያ ነበር። ስለዚህ በወይፈን ቅርጽ ነው ጉድጓዱን ያዘጋጀው። አራት እግሩን፣ ጋሻውን፣ ሸኛውን ሁሉን ነገር ቅርጹን በወይፈን ቅርጽ አድርጎ ሰርቶታል። ያ ወርቅ በሚቀልጥ ጊዜ በጉድጓዱ ቅርጽ ተሰየመ ማለት ነው። ያን ሌሊቱን በርዶ ሲያድር ጠዋት ረፋር ላይ ያንን አፈሩን ገለጥ አደረገና ወይፈን ቅርጽ የተሰራ ወርቅ የገዛ ወርቃቸው ወይፈን ሆኖ ቁጭ አለ ማለት ነው። ደግሞ ለጉዱ ውስጡን እንደ እንጨት ነገር አድርጎበት ያንን በደንብ ሳይደርቅ ሲመዘው ውስጡ እንደ ሽንቁር ሆነ። ደግሞ ንፋስ ገባበት ማለት ጀመረ። ስለዚህ ምን ይላል ጠዋት ቁጥባል ያደረግ ነው هذا إلهكم وإله موسى فنسي سبحان الله። ያው ሙሳ ተሸወዳል። ጌታ ማለት ይሄ ጌታ እናንተ ጋር ነኝ እያለ በረሃ ለበረሃ እጃይ መስል ይፈልጋል። ሙሳ ተሳሳተ ምስኪን አይልም። እና ጌታችን ይሄው ቁርባናችሁን ተቀብሎ ማከላችሁ መጥቶ ሊባረካችሁ ነው፣ ተዘጋጁ ተመረቁ ነው ተባለ ማለት ብላን ፈስ ያው የመረቃችሁ ነው አይደል? ቋንቋ ይገባችሁ። ከዛን ሲያረግ ሃሩን ምን ያድርጉ? ሁለት ፍሬ ሰው ነው የቀረውሳቸው ጋር ሁሉ ተወስዷል። እሱ ሙሪዱ هذا يا قومي تقول الله ቢሉ ማን ይስማቸው ማለት انما الهكم الله የታቸው አላህ ነው እያሉ ቢጮሁ ዝበል እባክህ ይዋቻል ማለት። ኋላ እንግዲህ በለላ አቅማቸው ወደ ቢጋፈጡ ደግሞ ሊሞቱ ነው። የተረፉትን ሙእሚኖች ሊፈጇቸው ነው። እርሳን ተምናልቅ እንግዲህ ምን እናደርጋለን ብለው እነሱም ገለል ብለው ቁጭ አሉት ተው ማለት። ከዛ በኋላ ያው አንበሳው ሙሳ ሊመጣ ነው፣ ዋጋውን ይሰጠዋል ማለት። ይሄንንም እንግዲህ ያደረግን መሆናችንን አትርሱ። ታሪካችሁ ብዙ ነገር አለ ማለት ነው። ወይዋድና ሙሳ 40 መተሐቱም العجله ወይፈነን ኢላ ሀርጋቻ ያዛችሁ ምን ባዲ ሙጋደረት ሙሳ ገር ለቆ ከሄደ በኋላ ክፍተቱን ተጠቅሞ ያ ሙናፊቅ ሰውዬ የገዛ ወርቃችሁን አቅልጦ ታወሰራላችሁ። ወአንቱም ዛሊሙን ይሄንን በመቀበላችሁና ያን ሙናፊቅ ሰውዬ በመከተላችሁ ራሳችሁን በደላችሁ። እንደ ጥፋታችሁ መማር አልነበረባችሁም። ثم عفونا عنكم من بعد ذلك ይሄን ያህል አስከፊ ወንጀል ሽርክ ሰርታችሁ ነብዮችን ክዳችሁ አንድ ሳህርና ብረት ከታሽ ጋር ወግናችሁ ሽርክ ስትዘምሩ ነበር። እንደናንተ ቢሆን ኑሮ አኸራ ዱንያችሁ ወልቆለት ነው። ግን የጨክኛል ጨከንኩምና ይቅርታ ብያለፋችሁ። ባዲ ذلك الجرام በጣም ከባድና ሰቅጣጭ የሆነ ወንጀል ሰርታችሁ አፉ ብያችኋለሁ ብዬ ነበር ያለፋችሁ። ለአለኩም ተሽኩሩን ያንን የሚያደርኩት ታመሰግኑ ዘንድ ነበር። ግን ይሄን ሁሉን ያማጥታችሁ በየጊዜው ወንጀል ትጨምራላችሁ። ወይዛ አተይና ሙሳ الكتاب እንደገና በሌላ ጊዜ ደግሞ ያው ሙሳ ኪታቡን በዛው በ40 ቀን መጨረሻ ላይ ተሰጣቸው። በጽሁፍ ነው መጥቶ አላህ Subhanahu Wa Ta'ala በቀጥታ ይሰጥ ያስረከባቸው ማለት ነው። አተይና ሙሳ الكتاب ኪታቡን ሰጠን። ወልፉርቃነ አጥፍ ተፍሲር ይባላል። الكتاب الفارق بين الحق والباطل ማለት ሐቅና ባጢልን ሐላልና ሐራምን ኸይርና ሸርን የሚያበጥር የሆነ ወሳኝ የሆነ ኪታብ ሰጠናችሁ ለአለኩም ተተዱን በሱ ተመሩበት ዘንድ ነው። ተውራት ልክ እንደ ቁርአን ህይወትን በየፈርጁ የሚመራ ኪታብ ነበር። ዝም ብሎ የጸሎት ኪታብ ብቻ አልነበረም ማለት ነው። ሐላልና ሐራም ኸይርና ሸሩን ለሰው ልጅ የሚጠቅመው የሚያስፈልገውን ሁሉ ይነግር ነበር። የዛ አይነት የተሟላ መመሪያን አወረድንላችሁ
ይህም ደግሞ ሌላው ኒዕማ ነው። ወይት ቃለ ሙሳ ሊቀውሚ ወላ ጊዜ ደግሞ ነብዩላህ ሙሳ ለወገኖቻቸው እንዳሉ ማስታወሱ ያቀው እናንተ ወገኖች እስራኤላውያን ሆይ ኢነኩም ظلمتم انفسكم ከዛው ተቲሁ ሲመለሱ ሲናበራ እዛው ነገራቸው መርዶውን አላህ በወህይ ሙሳ ያው ኪታቡ እንኳን አመጣሁልህ ግን ምን ይሆናል ህዝብ የለህም እኮ አላቸው ምን ሆነ ያ ሙናፊቅ ሰውዬ እኮ ሽርክ ስለፈቃቸው ብሎ ነገራቸው እና እንግዲህ አንተም ታረገውና እናያለና እሱ እንደሆነ ያው ሃሩንም አስፈራርቶ ስልጣኑን ነጥቆ በሽርክ ሰውን እያስጨፈረ ነው እንደታወት እንደካባ አረገውና ያንን ወይፈኑን ዙሪያውን እየዞሩ ይዘምራሉ እሱን እያወደሱ ማለት እንደዚህ አይነት መርዶ ተነግሯቸው ሰዓት ለብሰው ሰዓት ደርሰው ተናደው መጡ ሙሳ ማለት እና ያ ቀውሚ እነኩም ظلمتم انفسكم አሉ እንደደረሱ እናንተ ወገኖች ራሳችሁን በድላችሁ ያን ሁሉ ነስር እናንተን ሰጣችሁ አላህ የተወሰነች ቀን ስለተለየዋችሁ ብቻ አንድ አታላይ አጭበርባሪ ሰው መጥቶ እንዴት ሽርክ ውስጥ ይዘፍቃችኋል ቢትኻዲኩም العجل የዘኔ መናጢ ሰው የምክር ተቀበላችሁ የገዛ ወርቃችሁን አቅልጦ ወይ ፈንቅርስ ያቀርብላችሁ ጌታ ነው ብላችሁ በመያዛችሁ አላህ ተቆጥቶባችኋል ጥፋት ተገንጣችኋል አላችሁ ከመሆኑም ፈቱቡ ኢላ ባሪኢኩም ኢላ ኻሊቂኩም ወደ ጌታችሁ ተጸጸቱና ተመለሱ ወባካላ ረጋችሁ ግን ከስርቱም ዱንያ ወልአኺራ ብሎ ነገሯቸው እና ሸርጥ አለው የተውባው ተነገጡ እነሱ ዋናው ነውና ለካ እንደዚህ አድርጎናል እኛውነት መስሎን ሙሳ መንጣቱ ብቻ ራሱ ሙሳ በረሃ በልቶት ቀርቷል በቃ አላህ ተቆጥቶበታል ብሎ ነበር አሁን ሙሳ እንዳውም ኪታባቸውን ይዘው ነው የመጡት ያንን ሲያው ፈለማሱ ቢአይዲሂም ይላል ወጥም አንገቱን ደፋ በህፍረት ፈቅቱሉ አንፉሰኩም አላህ እንዲመራችሁ ትፈልጋላችሁ አሉ አዎ ስለዚህ እናንተ ሰራችሁት ወንጀል ከባድ ነውና ዝም ብሎ በነጻ አስተፍሩላህ በማለት አይታለፍ ነፍሳችሁን ለግድያ ያዘጋጁ አሉ ነፍሳችሁን ቁርባን አርጋችሁ ነው ምረት የምታገኙ እንጂ ዝም ብሎ አይመራችሁም ማለት ዛሊኩም ኸይሩን ለኩም እንደ ባሪኢኩም እንግዲህ ምርጫው የናንተ ነው በህይወታችን እንሩር ሽርካችንን ተሸክመን ዘዋላ ያረጋውን ያርግ ምትሉ ከሆነ ቀጥሉ አይ መማር አለብን ታላችሁ ደግሞ የዱንያ ቅጣት ይሻላችኋልና ራሳችሁን ለግድያ መስጠት አለባችሁ ነዛሃሩ ጋር የቀሩ ጥቂቶቹ ታዘዙ እነዚህን ሙሽሪኮች ሰይፏቸው ተባሉ ማለት እና ሁሉም ሰይፋቸውን ሶፋ አስያዟቸው ደረደሯቸውና እንደዚህ እነዛን ንጹሃኖቹ ሰይፋቸውን ማዘው መጡ ማለት ነው አንድ ሰው ታለበት ቢንቀሳቀስ ተውባው ጉድ ይሆናል ተብሎ ተነገራቸው አንገቱን ደፍተው ሁሉ ለመገደል ዝግጁ ሆነ ማለት ነው ከዛ አብዛኛውን አጨዱት የተወሰነ ሲቀር ግን ሙሳና ሃሩን መሬት ላይ ተደፍተው ያለቀሱ ጌታን መማፀን ጀመሩ እንደ አንድ አይሉት እንዲነብይ ልከ ህዝብ እንድትመሩ ብለህ ነበር የላከን ህዝብ ታለቀ ምንድነው ምንመራው አረ ይቅር በለን በቃ ሰዎች ጥፋታቸውን አውቀዋል ተውባ አድርገዋል በሚል ጊዜ አቁም አለ ወደ ወህይ መጣና የተገደሉት ሸሂድ ይሆኑላችሁ አኸራቸውን መርጠው ነውና የሞቱት ማለት ነው ተውባ ስላደረጉ የተረፉትን ይቅር ብያለሁ ብሎ አስቆመ ማለት ነው ተታባ አለይኩም ኢነሁ ወተዋቡር ረሂም አላህ ከልቡ ተጸጽቶ ለተመለሰ ወንጀለኛ ይቅር ባይ ነውና ይቅር ብሎ ተመለሰላችሁ ርህራሄውን ተገሳችሁ ይህም ሌላው ኒዕማ ነው ያን ሁሉ ኒዕማ ነው እንግዲህ ዝኩሩ ኒዕመቲ التي የሚለው ማለት ነው ወይት ቁልቱም ያ ሙሳ ዝኩሩ እንደገና አሁንም አስታውሳቸው ሙሳ ሆይ አሉ እስራኤላውያን ለኑሚና ለከ በሌላ ጊዜ ደግሞ ሌሎቹ ማለት ነው ያንን ታምር አይተው እንደገና መስዋዕት ከፍለው ያለቀው አልቆ የተረፈው እንትን ብሎ ወዳውኑ ደግሞ አሁንም ወደ ሙኻለፋ ገቡ መልሰው ማለት ነው ሙሳን አግባብ የሌለው ጥያቄ ሊጠይቁና ደግሞ ወንጀል ውስጥ ሊገቡ ነው ሙሳ ሆይ አሉ መጥተው ለኑሚና ለከ hatta ነረላ ጀህራ
ሱብሃንአላህ አላህ አለ ትለናለህ ሁሉ ጊዜ እኛ አይተነው አናውቅም ስለዚህ ባላየነው ጌታ እንዴት ነው የምናመልከው ጌታን ገሃድ ገልጣ አሳየን አስተዋውቀን ብለው ጠየቁ ማለት ያንን ማለት ነው ገሃድ በአይናችን ማየትና ማወቅ አለብን ጌታችን የሚል ጥያቄ አቀረቡ አረ አላህን ፍሩ እንዴት አድርጎ ነው አላህ በዱንያ በዚህ ምድር ላይ አልታይም ብሏል ዘላለም ሀገር ጀነት ነው የምታየው ብሏልና ራሳቸው ሞክረው አቅቷቸዋል ታውን ቀድም ረቢ አሪኒ አንዱር ኢለይክ ብለው ጠይቀው ቃል ለን ተራኒ ብሏቸዋል ራሱ እንኳን ሙሳ ከሪሙላህ ማየት አይፈቀድም አትችልም ብሎ ከልክሏቸዋል እኔ እኮ ያን ነገር ታውን ቀድም ጠይቄ አቅቶኛል እንኳን ለእናንተ ቀርጦ እኔን እንኳን አልፈቀደልኝም ቢሏቸው አይ እንዲያውም አንተ ለካ በድብቅ አይተህ ነው አንተ ምቀኛ እኛ እንዳናይ ነው አይሏቸው ላሐውላ ያኔ ሰዎቹ አልተቀበሉኝም ግዴታ ላሰየህም በቀር አናምንልህም እንደው ምርጥ ጋር ሊሆኑ ማለት ይዝቱባቸዋል ወይ አሳየን በጌታን ወይ ካላሳየን በቃ ጌታ የለንም ብለን እንክዳለን የሚል ፍጥጫ ውስጥ ገቡ ማለት ነው ያኔ አላህ ምን አደረገ ሁሉ እንግዲያውስ የፈለጋችሁት ታገኛላችሁ እኔ ለእናንተ ብዬ ህግን አልጥስም አለና ፈአኸዘትኩም ሷኢቃ የሆነ መብረቅ መጣ በአየር ላይ የተወነጨፈ እንደሳረው ማለት አይናቸው ያየ የሚምዘገዘግ ሰዓት ንብልባል መጣና እንዳለ ማከላቸው ፈካ ማለት ነው ወአንቱም ተንጥሩን ያያችሁ ተቃጠላችሁ በገዛጃችሁ ከዛ አሁንም ተጫጭተው ተውባ ሲያረጉ የተረፈውን ደግሞ ይቀራል ማለት ثم بعثناكم من بعد موتكم እዛ በሷይቀው ተመቶ ያለቁትን ደግሞ ጌታችን ባክህ ይቅር በለን የሁሉ ህዝብ አንድ ቀን ታለቀ እኛ ማን ነው ምንመራ ምናስተዳድረው ብለው ሲማጸኑ በቃ ለእናንተ ስትል ሲባል ወደ ህይወት የሚመለሱ ተብሎ የሞት እንደገና ተነሱ ማለት ነው ለአለኩም ተሽኩሩን አመሰግኑ ዘንድ አላቸው ጀራኢማቸው አያልቅ አላህ ወለታ ይወላል እነሱ ወንጀል ነው ምላሽ የሚሰጡት ማለት ነው ከዛ በኋላ እንግዲህ የ40 አመት ጉዞ ነው 40 አመት ውስጥ ያለፉበት ጣውረድ ማአት ነገር ነው ዋናው አንቋራንቋሩ ነው አሁንም ይጠቅሳያል አሁንም ደግሞ ሰነባብተው ሌላ ሙኻለፋ ውስጥ ሊገቡ ነው ማለት ነው ከሞት አንስቶ እንግዲህ አላህ አዲኗቸው አልገባቸውም ጉዳዩ ማለት ነው ከሞት በኋላ እንድትመለሱ ህይወት እንዲዘራባቸው አደረኩኝ ለአለኩም ተሽኩሩን ታመሰግኑ ዘንድ ወዘለልና አለይኩም الغمام ከዚያ በኋላ ያው ተሞት እንደተነሱ ያው እንግዲህ ጌታ ሲፈልግ ገደላችሁ ሲፈልግ አነሳችሁ ወድራውን አያችሁት አሁን በኋላ የአላህን ፍቃድ ትጥሳላችሁ አሏቸው አራ አይለመደና ወኔ አሁን ንግኔ ያቀርባለን እንጂ ጥሩ እንግዳውስ እውነት አማኝ መሆናችሁን ለማረጋገጥ አሁን ዲናችን በእኛ ብቻ ተወስኖ መቅረት የለበትም ወደ ጎረቤት ሀገር ሄደን ጂሃድ እናረጋለን አሉ ሙሳ የትውልድ ሀገራቸው ፍልስጤም ነው ፍልስጤም አካባቢ ሙሽሪኮች ወረውታል እነሱ ወደ ለቀው ሲሄዱ ማለት ነው አላህ ደግሞ የትውልድ ሀገርህን አጽቢያ ተሽርክ ብሎ አዟቸዋል ከነዓንይን ይባላሉ እዛ አካባቢ የነበሩ ህዝቦች በጣም ኃይለኞች ነበሩ እነሱን ሄደን ወቅተን ሀገራችንን እናስለቅቃለንና ታጠቅ ወንድ ልጅ የተባልክ ሰልጥን ተባለ አዋጅ ወጣ ማለት ነው እሺ ብለው እንደ ባለውቆቹ ተዘጋጁ ታጠቁ ጉዞ ሲጀመር እንደገና ያው የተለያየ ምክንያት መፍጠር ጀመሩ ለመቅረት ማለት ነው መጀመሪያ ተከተማ ሲወጡ በረሃማ ቦታ ነውና ፀሐይ ሲያቃጥላቸው እኛ ፀሐይ ያቃጠለን ነው በዚህ በረሃ መሄድ አልቻልንም አንድ መላምትል ከሆነ እንጂ አንችልም ይሉ ገመደ ጦርነት እየተሄደ ፀሐይ ፈጀኝ ይባላል እንዴት ይሆናል ቢሎ እንደምን እናርግታል በዝማ በረሃን ሁሉ ፀሐይ እየተቃጠለን ሄደን መዋጋት አንችልም መፍትሄ ፈልግ ጌታን ጠይቅና ይታል ማለት ነው
እንደዚህ ይላሉ ሰዎቹ ብለው ለጌታ ጥያቄውን አቀረቡ። ችግር የለውም ዳመና እንዲያጅባቸው አረጋለሁ አለ። ዳመና አዘዘና ዳመናው ተላይ በእነሱ የያዙት ምድር መጠን አድርጎ ልክ እንደ ጃንጥላ በላያቸው ላይ እንደዚህ ያንሽ ሲሄዱ አብሮ ይሄዳል፣ ሲቆሙ ይቆማል እያጀባቸው ማለት ነው። በዛ መልክ አጀባ ጉዞ ቀጠሉ። ትንሽ ቆይተው ደግሞ ስንቃቸውን ደፋፉና አባከኑና ጨረሱ። ገና ሳይደረስ ማለት ነው። ያው ስንቃችን አለቀ በራም ማለቃችን ነው አይሉ ያ ደረሰ መቻዳችሁ ተምትደርሱ ይበቃል የተባለው እንደገና በጅም ብሎ አለቀብን በቃ እና ይየው አንግዲህ ያው ስንቅ አለቀ ይላሉ ደግሞ ሰዎች ወይ ስንቅ አክረው ወይ ሀገራችን እንመለሳለን አሉ። ይቻላል ችግር የለም ስንቁን ያመጣለሁ አለ አላህ ሱብሃነሁ ወተዓላ። መጀመሪያ በዳመና እያጀበ ፀሐይ እንዳይመታቸው እንደገና ምግብ ደግሞ አለቀ ሲባል ወአንዘልና አለይኩም ወልመነ ወሰልዋ እንደውም የተሻለ ስንቅ መጣ። መጀመሪያ የወትሮ ሰው ሩቅ አገር ሲሄድ ቆሎ ወይም ደግሞ ኮቸሮ የሚባል ነገር አለ። ምግቡን ያደርቁና ብለው በቀረጭት ይስጣል። ያን በውሃ ራሱ ነው የሚበላው። አሁን አላህ ትኩስ የሆነ በጣም ጣፋጭ የሆነ ምግብ አመጣላቸው። ከየት እንደተጋገረ የት እንደተሰራ ማይታወቅ ማለት ነው። ዳቦቱ እየተጥለገለገ ያመጣላቸዋል። ሁለት አይነት ምግብ፣ አንደኛው መን ይባላል፣ ሁለተኛው ሰልዋ ይባላል። መን የሚባለው ያው በረሃማ ነው ቦታው የሚሄዱት። ይሄ በረሃ ዛፍ ሙጫ አለው። ግራር የሚባል ዛፍ ታውቁ ከሆነ ሙጫ ይወጣዋል እንደዚህ እና እዛ ሙጫው ይጣፍጣል። ማርማር የሚል ነገር ነው ይበላል። አሁን ግን ማንኛውም ዛፍ ላይ ማንኛውም ድንጋይ ላይ ያንን ሙጫ የመሰለ ምግብ ማልዳ ተፈጅር በኋላ ልክ ፈጅር ሲፈጅር መዝነብ ይጀምራል። እንደ በረዶ ይወርዳል። ፊት ላለው ድንጋዩ ላይ ዛፉ ላይ ይጠፈጠፋል። እንደዚህ የማር ወለላ ነው የሚመስለው። ሲበሉት ተበልቶ አይጠገቡ ጥፍጥና እና ያን ሁለተኛ ደግሞ ጦይሩን ሱማና የሚባል ሰልዋ የዶሮ ስጋ የበሰለ የተዘጋጀ ስጋ ይዘንብላቸዋል። ሁሉም ያውጣት ተንቅልፉ ሲነሳ ልክ ባጠገባቸው የሚገርመው ደግሞ ይሄ ዶሮ የበሰለ ዶሮ አይደለም ግን አሞራ ነው። ዶሮ ነው በጣም ጣፋጭ ነው ከዶሮ የበለጠ። እሱ ከነ ህይወት ነው የሚመጣው። ልክ እንደ መንጋው ነው እንደዚህ ግር ብሎ ይመጣል። ሰራዊቱ አለበት ነው እንደዚህ ሲስተሚዙት ሲይዙት በቃ ከነ ህይወት ይያለ የበሰለ የተቀመመ ነገር መብላት ነው ብቻ እንደሙስ። ይህ አይነት ምግብ ደግሞ ይሰጣቸዋል ማለት ዘመቻ ላይ ሆነ ያስተሚጠጉ ድረስ ይበላሉ፣ ይጓዛሉ። ነገር የማደሩበት ቦታ እንደዛው ተሸከሙኛ የምናይ ኮሎ ምን ጠይባት ማረዘቅናኩም ማለት ይሄው ከሰጠናችሁ ጣፋጭ ምግብ ብሉ። ምን ምክንያት አላችሁ? ታውን በኋላ ብሉ ጠጡ፣ ፀሐይ እንዳይመታችሁ ይሄው ጃንጥላው እየተከተላችሁ ነው፣ ቀጥሉ ተባሉ ማለት ነው። ወማ ظلمونا ይሄን ሁሉ ተደርጎ አሁንም ተልባቸው አይደለም ማለት ነው። ምክንያት ይፈልጋል። ወደፊት ያው እንደሚያመጣው ውሃ ደግሞ የፋፍተው ጨረሱ። በኮድ ያለው ነው ውሃ ይታለ ስጋ በልተዋል ተረደ ደግሞ ችግር ወማ ظلمونا ይሄን ሁሉ ምክንያት እየፈጠሩ በማለታቸው እኛን አልበደሉንም። ወላኪን ካኑ አንፈሰውን يظلمون ግን ራሳቸውን በራሳቸው ይበድሉ ነበር አላህ Subhanahu Wa Ta'ala። ያው ቀጥሎ ይስተስቃ ይመጣል ነው አሁን እነዚህን ሁሉ እንግዲህ ሙዕጂዛቶች በነብዩ ሙሳ አማካይነት አሳይቷቸዋል። ይሄን ሁሉ ያዩና ያወቁ ሰዎች እስከ ወዲያው ድረስ ተመጨረሻ ከነሱ የበለጠ ሙእሚንና ሷሊህ ሊኖር አይገባም ነበር ማለት ነው። ግን ወላላቸው በዛው ልክ ነው። አንድ ነገር ሰው ለጊዜው ደንገጥ ይሉና ተመለስን ይላሉ፣ ተባደረን ይላሉ። መልሰው ደግሞ ሌላ ጥፋት ይገባሉ። ያ ደግሞ ሲወገር መልሰው ሌላ ጥፋት ይያሉ። ግን አላህ ለዘመናት ያንከባከበ የሁሉ ጥፋት እያጠፉ ይዟቸው ተጓዘ ማለት ነው።
ያን ሁሉ ሳረግላችሁ የኖርኩት ወዳጃችሁ መሆኑን አትርሱ። ስለዚህ አሁን ደግሞ እስተዛሬው ጥፋት ይበቃልና የመጨረሻውን ነብይ ግዳያችሁ ቁርአኑን አስተባብላችሁ የመጨረሻ ጥፋት አትጋለጡ ብሎ ያን ታሪካቸውን አንጥቶ አስታወሳቸው ማለት ነው። ግን በጣም ጥቂቶቹ ሲቀሩ አብዛኛዎቹ ሁሉ አልተቀበሉትም፣ በድርቅናቸው ቀጠሉበት ማለት ነው። እና ወይድ ነጀይናኩም ሚን አሊ ፍርዓውን ከፍርዓውን ቤተሰብ ጥቃት ነፃ ያወጣናችሁ ጊዜ የነበረውን ሁኔታ አስታውሳቸው ይላል። የሱሙነኩም ዩዚቁነኩም ሱአል አልዓዛብ ሸዲድ ብርቱ የሆነ ቅጣት ያቀምሷችሁ ነበረ በጭካኔ አይናችሁ እያየ ታብራካችሁ የወጣ ልጅ በራስ ይታረድ ነበረ ፊታችሁ ላይ ዘቢሁና አብናአኩም አንድ ልጅ እንኳን እንዳይድን እያደኑ በየሰፈሩ በየቤቱ ወታደር አሰሳ እያደረገ የእስራኤል ወንድ ልጅ ያለበት ሁሉ ይረሸን ነበር፣ እንደ ዶሮ ይታረድ ነበር። እና ያንዳንዷ ሴት የእስራኤል ሴት እርጉዝ ሴት አለች ከተባለች ወታደር ይመደብላታል ቤቷ። ቁጭ ብሎ ስትወጣ አብሮ እየወጣ ስገባ እየገባ የራሷን ምግብ እየበላ የመውለጃዋን ዕለት ይጠብቃል። በምትወልድ ጊዜ ሴት ከሆነች ሴት ናት ብሎ ያላለቆቹ ሁሉ ይናገራል። ተዋት የኛ ገር ተሆናለች ይባላል። ወንድ ከሆነ ግን ወዲያውኑ አርዶት ይላውን ደሙን እያንጠበጠበ ነው ወስዶ ላለቃው የሚያሳየው ማለት ነው ሊሸለም። እንደዚህ ያረጉ ሲያሰቃዩአችሁ የነበሩ ጥላቶቻችሁን አላህ Subhanahu Wa Ta'ala አስወገደላችሁ። وفي ذلكم بلاء من ربكم عظيم። እንዲህ አይነት አረመኔዎችና ጨካኝ የሆኑ አለቆቻችሁን አላህ በባህር አስጥሞ እናንተን ሀገራቸውና ንብረታቸውን ቤታቸውን እንድትወርሱ አደረጋችሁ። ይሄን ያደረገ ጌታ ውለታው ይረሳልን? ይረሳ አይገባም አላችሁ። ወይድ ፈረቅና ቢኩም البحر እና ፍርዓውን በመጨረሻው ሙሳ እንግዲህ እየተነከሩ መጡና ተገዳዳሪ ሆኑ። ፍርዓውን በጣም ኃያል ነው። በአፍሪካ ቀርቶ በአለም ላይ እሱን የሚደፍር ኃይል አልነበረም በዛ ጊዜ። እና ተወዳዳሪ ስለሌለውም ነው ማዓሊምቱ ለኩም ኢላሂን ሲል ነበር። እንደናንተ ከኔ በስተቀር አምላክ የላችሁ፣ ሌላውን ሁሉ እምነት ሃይማኖት ተውት፣ እርሱ እኔ ነኝ አምላካችሁ ይል ነበር። መጨረሻ አነ ረቡኩም አልአላ ለደሞ ተመጀራይ የበላይ ጌታ እኔ ነኝ አለ። ሙሳ ደግሞ የለም አንተ ባሪያ ነህ፣ ሰማያትንና ምድርን የፈጠረ ጌታ እኔን ልኮኛል፣ አትሳሳት፣ ህዝብንም አታሳስት ብለው ተፋጠጡ ማለት ነው። ያኔ በዛ ሁኔታ ላይ እንግዲህ በትግል ዘመናት አመታት አስቆጠሩ። በመጨረሻ ወቅቱ ሲደርስ ፍርዓውን ሊጠፋ ሲቀርብ አላህ ለሙሳ በምስጥር ልዩ መመሪያ ሰጠ ማለት ነው። ምን የሚል እስራኤላውያንን ይዘህ ሂድ ወደ ባህሩ አላቸው። ወደ ፈናው ዝም ዛሬ ከተማ እንዳታድር ሙሳ ተከታዮችን በተለያየ ምልክት ከተማ መውጣት እንዳለባቸው ነገሯቸውና ራሳቸውን ምክንያት እየፈጠሩ ይውጡ፣ ሆነ ቦታ ላይ ቀጥራቸውና እዛ እንገናኝ ይበላቸው ብሎ መመሪያ ሰጠ ማለት ነው። ልክ በዛ መልክ በሚስጥር መረጃ ተለዋውጠው ሴቱም ወንዱም እስራኤል የተባለ ሁሉ በሙሉ እና ፍርዓውንና ባለስልጣናቶቹ አገር አማን ነው ብለው እንቅልፋቸውን ያንኳርፋሉ። ገረድ አሽከር የተባለ ሁሉ በሙሉ ኮብሎ ወደ አገር ለቆ ማለት ነው። ዋሲነሱ ገረዲቱም የለች ዘበኛውም የለች። የት ያም ሲጠየቅ የኔም እኮ ገረድ የለች፣ የኔም እኮ ዘበኛ የለች። በከተማ ውስጥ በሙሉ አንድ እስራኤላውያን እና እነዚህ በቃ ኮብለው ሄዱ ማለት ነው አለና ወዳውኑ አዋጅ አወጣ ፍርዓውን ማለት ነው። እና ኡላኢ ለሽርዚመቱ ቀሊሉን ወኢነሁ ለና ለጋኢዙን ወኢና ለጀሚዑን ሐዲሩን አለ። እነዚህ ፍኝ የማይሞሉ ይላል የፖለቲካ ህዝብ በሙሉ ያመጸበት ፍኝ የማይሞሉ አማጺያን ይላል። 70 ሺህ ናቸው። ከዛ ጊዜ 70 ሺህ ማለት
7 ሚሊዮን ማለት ነው ህዝብ የለም በአገሩ ጥቂት ነው ያ ሁሉ አንድ ፍኞች እንደሽር ሲመቱን ቀሊሉና አላቸው ጥቂት ዜጎ ማይባሉ ረጋፊዎች ደግሞ እነሱ ከኛ አምልጠው ሊጠፉ ነው ጎበዝ ታጠቁታ አሁን ይዘን ለፍርድ እናቀርባቸዋለን ተባለና ሲፈርድበት እሱ ራሱ ዘመቻውን እየመራ እያቀራራ ተከተላቸው ዱካቸውን ተከተሉ እነሱ ምስኪን ያው በእግራቸው ነው የሚቋጥሩት ጫማ እንኳን የላቸውም እሱ ግን በጠገበ ፈረስ ነው ያው ሁሉ መሳፍንት መኳንን ፈረሱን ጭኖ እየሰገሩ ለሊቱን እየወደቁ እየተነሱ በጨለማ ያደሩበትን በረፋር ደረሰባቸው ባህሩ ጫፍ ላይ ሲደርሱ ሙሳ ዝም ብለው ሄድ በዚህ በኩል ሄዱ ነው ያለኝ ሄዱ ዝም ብለው ይላል ሄደው ይለፊት ሰማይ የመሰለ ባህር ነው ያለ መርከብ አልተዘጋጀ ተዋላ መለሰው ባሻጋሪ ሲያው አገር ሁሉ በሙሉ ወጣበት ተረመሰ ያ ሙሳ እና ለሙተረቁ እንዳ ሙሳ ማይሆን ነገር አስበላህ እዛው ተለማምጠን ጌቶች እያልኩኝ እንዲያልኖር ያው እንግዲህ የሞት ምን ለውጥ አለው ገብቼም ከገባው ባህር አለኩኝ ያሳራት ሆኔ ነው ተደረሰብኝም በቁሜ ያርደኝ ነው አስበቃና አይደለም አንተ ሰውዬ ያሉ ይጮህባቸዋል ሙሴ ግን ቀላል መሪ አይደለም ማለት ካላ አለ አሻ እንደዚህ ነገር አታስብ ኢማኑ በጣም ከባድ ሰው ነበር ነብዮች በጣም ጠንካራ ናቸው ሙሳ በጣም ለየት ያለ ነበር እንትናቸው ጅንነታቸው አይናቸው ያየ እንግዲህ ባህሩ ሰማይ የመሰለ ባህር ነው ከኋላ ሰራዊት ሰማይ የመሰለ ጫፉ ማይታይ ሰራዊት መጥቷል እዛ ማከል እንዲወጥ ገብተው ተከበው ይያለ ትንሽ እንኳን እንግጥ አላለው ሙሳ ከላ ኢነማ ረቢ ሰይህዲን ጌታዬ ከኔ ጋር ነው እንዴት እንደምድን ይመራኛል እርግጠኛ ነኝ ምንም አትሆኑ አይዟችሁ አሏት ልክ ያንስር እውነት ብለሃል አለ ጅብሪል አጠገቡ ይባልና ማለት ልክ ነው አንድርብ ያሳከል ባህር በዘንግ ባህሩን መታወለዋል ጌታ ሲመጡ ግምስምስ ወጣ ያ ባህር ማለት 12 በር ተከፈተ 12 ተራራ የውሃ ተራራ ወደ ሰማይ ቆመ አጥ ብሎ ቆመ በመሐከሉ ያንዱ እንደ መስታወት እየተያዩ አይዞ በርታ እየተባባሉ ተሻገሩ በሰላም ማለት ነው በዛ መልኩ እንግዲህ አላህ ወይ ፈረቅና ቢቆም ባህራ በዛ በዘንግ መጥቶ ባህሩን እንዲቆራረጥ አደረኩልህ ነው የሚለው ለማን ብዬ ነው ለእናንተ ጥላት እንዳይፈጃችሁ አንጀይናኩ አንድ ሰው እንኳን ችግር ሳይደርስበት hatta ነው ሽርጣቸው እንኳን አልደረሰም ውሃ በሙሉ በደረቅ መሬት ነው የተሻገሩት ማለት ጫማቸው ማራሰ ይባል ከዛ ግን ሙሳ ተሻግረው እንደገና መለስ ብለው እንግዲህ ለአውቶማቲክ ስፒሪቶ ተከስ ያረጋት ወጣለ ከከስ ያረጋት ገባለ አይደል እንደዛ ስመታው ተተከፈተ ስመታው ደግሞ ይዘጋል ማለት ነው አጎቱ ይሞት እንዲስል መተታረግ ነው አላቸው ለማታው ነው አጥላት እንዳይመጣ ወልዶ አደም ግዜ ባሩስ በስራው ጀመረ እንጂ ማይጨረሰ አንተ እንድትሻገር ተከፍቶልሃል ሌሎች ደግሞ ዋጋቸውን ይሰጣሉና ስራ አለው ዝም ብለ ተመልከት ይልቁንስ ፊልሙን ማየት ከፈለክ ቆማ ተመልከት አለ እሺ ብለው ቆመው ሰራዊት ህዝባቸው ጋራ መለከቱ የራውን መጣ ሲመጣ ዱብዳ ነው ባህር ተገማምሶ ወደ ሰማይ ቆሞ ማከለ ያው ክፍት ዋሻ መስሏል ሰዎቹ ተሻግረዋል ማለት ነው ምን ይሻላል ሲባል ደነገጠ አሁን እንግዲህ ይገባ ይሄ ተንጠጥሎ ያለ ማዕበል በላይ ላይ ይደፋስ በቀር ደግሞ ፍራውን ፈራ ሊባል ነረብኩም ለዓለሚን ባህሩን ሲናደ ነው ማይዞ ምን ላድርግ እያለ ሲያመነታ አንድ ጀነራል መስሎ ይቅርባ ማካሪው መላእክታው መጣ የቶች ሰው ደግሞ ይፈሩ ይባል እንዴ አረ አይደለም ሰራዊቱ ይንጣብዬ ነው እንዴ አዎ ሲንታ ቶሎ ብሏቸዋል ጌቶች የተጠበቋቸው ኩር ያለ ያስተባብራል ተዋል እንደምን ገፍያ ላይ ሁሉ ሰራዊት መጥቶ ሲከማች አሁን ወደ ኋላችን ዝላዘል ተጠልፈ እንዳደር ጌቶች ሲገቡ አብራችሁ ግቡ ተባለ እሺ እሱ ገባ ተንደርድሮ ተከትታ እሱ
ያ መላእክቱ ልክ እሱ አማካሪ መስሎታል። ጌቶች እኮ ለርሶ ግርማ ብሎ ነው ባህሩ ቆሞ ያለው። ስለዚህ ሰው ተወጡ ከኋላ የሆነ ኃይል ይቀርብናልና ቀስ እያሉ ነው መሄድ ያለበት ይለዋል። ያለ ቀስ እያለ ቃጫውን ያዘበት ልክ ጫፍ ላይ ሲደርስ ተዋዳ ያለው ሰነፉ ደግሞ ተጠቃሎ ገባ ማለት በቃ ያ ባህር እንዳለ በላቸው ላይ ተዘጋበት እንዳለ ተዋጡ እና ሙሳ ያን ነገር ባይናቸው አዩ። እቤት ታናላ እንግዲህ 40 ዓመት ሲቀጠቅጣቸው የነበረው ጥላታቸውን አላህ በአንድ ጊዜ እመት አደረገው ማለት እና ፍራውን ተፈረቀ እስከ ሰራዊቱ ተብሎ ሲወራ በአካባቢ ያለ ሀገር ማመናቃት ፍራውን እንዴት ይሞት አረሱ መልቲ ነው ለብቶ ምናልባት በሌላ በኩል ዙሮ እንዳይመጣ ይባል ነበር። ስለዚህ ገደለ ምን ያረጋግጥላቸዋለሁ አለና ከዛ ሁሉ ከ70,000 ሰራዊት አንድ ጀናዛ እንኳን አልወጣም። የት እንደገባ ይታወቅ። የሱ አስከሬን ብቻ እንደዚህ ይጥር ብላ መጣች። እንጨረሽ የድል ፍራውን ማለት በቃ አለቀለት ማለት። ከዛ ሙሳ ተመለስና ሀገሩን ውረስ ተባሉ። ተንበሻበሹ። እስከዛሬ በዘበኝነት አይተው ተማያውቁትን ሳሎን ሁሉ ታጫወቱበት ማለት ነው። እና ወይዝበረቅና ቢኩም البحر فانجيناكم واغرقنا على فرعونና ሰራዊቱን ግን እንዳልነበረ አድርገን አሰጠምነው። የሳራት ሆነ ያው ሰራዊት ከባሪ አልባ ወአንቱም ተንظرون هذا ይሄን ደግሞ አይናችሁ አይቶ ወሬ ሳይሆን በአይን ምስክርነት ራሳቸው አይታችኋል አይደለም ለእናንተ ብዬ ነው ይሄን ያደረኩ ይላቸዋል አላህ Subhanahu ወይድዋድና ሙሳ 40 ሌላ ጊዜ እንግዲህ የጥላታቸው ሲወድምና አገርን ሲወርሱ የአመራር ኃላፊነት መጣባቸው ማለት ነው። ዛሬ ትግል እንጂ አመራር አልነበረባቸውም። አመራር ደግሞ ብቃት ከሌለው አንድ ሰው በአጋጣሚ ስልጣን ቢይዝ ባለ ችግር ላይ ነው የሚወድቀው ማለት ነው። ጥሩ መመሪያ ከሌለው የህዝብ አመጽ ይነሳበታል። ለዛ አላህ በል እንግዲህ አንተ አሁን ባለስልጣን ሆነሃል ሀገር ልትመራ ነው። ሀገር መምራት ደግሞ ቀላል አይደለምና እኔ መመሪያ አልክልሃለሁና ስና በረሃ ሂድና እዛ ጠብቀኝ አላቸው ማለት ነው። ከዛ ያን ኪታብ ሊያመጡ የሀገር ሽማግሌዎችን አስከትለው ሄዱ። ሃሩንን ደግሞ ህዝቡን እንዲጠብቁ አደራላቸው። ሁሉም ይፈቃው እና 40 ቀናት ልትቆዩ ትችላላችሁ። 40 ቀናት መጨረሻ ላይ ሄድ ይሆናል። በዛ ቀን ኪታቡ ይወርድላችኋል ተብሎ ነበር ማለት ነው። ያንን አጋጣሚ ተጠቅሞ ያ ሙናፊቅ ሰውዬ ደግሞ ሌላ ፊራውን ሆኖ መጣ ማለት ነው። እና እሱ ታሪክ ዲቃላ ልጅ ነው ይባላል። የሆነ ሸርሙጣ ብላ ሲወልደው መንገድ ዳር ጣለችው። አላህ ለፊትና አስቦታልና መንገድ ዳር የወደቀውን ሰው ተላላፊ ሰው መጥቶ የህፃን ልጅ ዞር ባላል ላይ ሆነኛል ብሎ አጅር ሊያገኝ አንስቶ አሳደገው ሰው። ከዛ ሲጎረምስ ያው የራሱ ስራ ጀመረ። ብልጥ ነገር ነበረ። የብረት ስራ ሰለጠነ ማለት ነው። ቀጥቃጭ ሆነ እና የማንጠር ወርቅ ያነጥራል የተለያዩ ማዕድናቶችን ይላል ባለሙያ ሆነ። እንደገና ደግሞ በጣም ተመራማሪ ነው። ያስባል፣ ያስተውላል። ያየውን ነገር ሁሉ ያተኮረ ይፈላሰፋል። በዛ ሁኔታ ላይ ያለ ያው እነ ሙሳ ጋር ሄዶ ተቀላቀለ ማለት ነው። እና ቀልጠፍ ሲያዩት ይጠቅመኛል ብለው እሳቸው ማቀረቡ ሚስጥሩን ሁሉ አወቀ። ስለዚህ ፍራኦንን የሚያህል አምባገነን ገርሰው እነዚህ ስልጣን የያዙት እኮ በትግል እኔም ለምን አልታገላቸውም እና ስልጣን አልወስደውም ብሎ አቀደላቸው ማለት ነው። ጅብሪል ወደ ሙሳ ሲመጣ በፈረስ ነበር የሚመጣው ይባላል። በፈረስ ሲመጣና ፈረሱን በር ላይ አስሮ ይገባል ሙሳ። ያ ፈረስ የቆመበት ቦታ ወዲያው በቅጽበት ጨሌ ያበቅላል። ደረቁ ቦታ ሸው ምንም የለም። ወዲያውኑ ያበቅልና ያድግና ፈረሱ ያንን ይግጣል። ጭቃ ይሆናል። የቆመበት ራሱ የፈረሱ ኮቲ ጭቃ ይሆናል። ምንም የሌለው ደረቅ ቦታ ላይ ያንን አየ ሰው። እቺ ነገር አላት ብሎ ጥናት ያደረገ ይሄ የፈረስ የረገጠው ነገር ሁሉ ህይወት ያገኛል ማለት ነው። ደረቅ መሬት ዝናብ ሲዘንብለት ነው ያው የሚያገኘው አይደል?
ስለዚህ እቺ መሬት እንደዚህ ተለመለመች በቅጽበት ጭና ፈርጄ ለአንድ ነገር ተመራምሬ ተቀምጣለሁ ብሎ አፈሯን ቆንጥሮ በጨርቅ ቋጥሮ አስቀምጧል። ያችን ነገር አሁን የና አጋጣሚ ተጠቀመና ያንን ወርቁን አቅልጦ ወይፈን ምስል አድርጎ ያችን አፈር ወስዶ ጨመረበት። ያችን ሲጨምርበት ድምጽ ማሰማት ጀመረ። ህይወት እንደገባበት ሆነ ማለት ነው። በጣም አደገኛ ሰው ነው። ያንን አድርጎ ሰዎችን እንግዲህ ሳማለላቸው እውነትም ሙሳ ሁልጊዜ ጌታ አንድ ቀን አሳይቶና አቅም ጌታ አለ ይለናል። ይሄ ግን በጋር ጌታ መጣል ይፈልጠው ይሄ ነው መሪ ማለት ተብሎ በአንድ ጊዜ ግልብጥ ብሎ ወደሱ ወደሰው ማለት ነው። እና ያንን ተንኮሉን ከሰራ በኋላ ደግነቱ ሙሳ ደረሱበት፣ እሱን አባረሩት። እዛ በኋላ ያንን አምላክህን ማረገውን ታያለህ አሉና በሳት አጋኙትና ተቃጠለ። አሁን እንግዲህ ወደ ህይወት ተለውጧል። ያ ወርቅ ቢሆን ኖሮ ለጊዜው ቢቀልጥም ምንም አይሆንም ነበር። ወደ እንስሳነት ስለተለወጠ የሳት ሲያገሙበት አመድ ሆነ ባንዲ። ያንን አመዱን እንደዚህ በንፋስ ያነሱ ሲያወጥ ቦኖ በባህር ላይ ተረጨ አመድ። ያኔ ሰዎች ተመርዘዋልና ያንን አመዱ ያረፈበትን ውሃ አጎንብሰው መጠጣት ጀመሩ። ያመላከት ይያሉ ማለት ነው። እዛ መልክ هذا إلهكم وإله موسى فنسي فلا يرون ألا يرجعوا إليهم قالوا ولا يملكوا لهم ضرا ولا نفعا እንዳለው ሃሮንን መጡና ያዟቸው በንዴት እንደዚህ አደራ ብዬ ህዝቤን እንዳይሳሳት ጠብቅ ብዬ ሂጄ እንዲህ ታረጋኛለህ ብለው ጭንቅላታቸውና ገጫቸውን ይዘው ጭንቅላት እንዲጠምዝዘው ሊያወልቋቸው ታገሉ። ሃሮን ያኔ ሃሮን በጣም ታጋሽ ናቸው፣ ታላቅ ወንድ ናቸው። ሃሮን ግን የአላህ ሐቅ ሲደፈር ነብዮች ማንንም አይኖር አየ የብነ ኡመላ ተኹል ቢሂት ወላ ቢራሲያ የናት ልጅ አጋጠመኝ ችግር ያስረዳ እና አሁን እንዲያርጋ አንተ አንበጣይ መስላንገቴን ጠምዘብት ገለኝ የጥላት መሳቂያ ነው ምን ሆነው ያው ነብይ ነው የሚለው ያጣላዎች ዛሬ በስልጣን ተጋደሉ ተብሎ እንደገና ስሚጥፋ ሶብር አድርግ ግድልህም አሏቸው። እኔ ደነገጡ ሙሳ ማለት እና እኔ እኮ ወድጄ አይደለም የምችለውን ያህል ታግል ያለው ግን አንድ ጊዜ ህዝቡን ስለገለበጠው አደብ አርገቆች ባላለበለዛ እንሰይፋለን ብለው ከበቡኝ። ምን አረጋለሁ እኔ በሞትና አብረውኝ ያሉት ሙእሚኖች ያልቁ ይሻል ነበር ወይስ እኛ ብንተር አቅማችን በላይ ሆነ እና ተሸንፈን እንጂ ምሻው ብለን በስንፍና በፍርሃት እኮ አይደለም ተቆጥጥር ውጭ ስለሆነብን ነው ብለው አስረዳቸው። ረቢ ይغفر لي ولأخي እናንተም ዑዝሩን ሳላውቅ ወንድሜን መሳሳት ነበር እኔንም ወንድሜንም ቅርበለኝ ጌታዬ ብለው ጌታቸውን ለመኑ። እዛ እንደገና ወንጀለኛው ማን ነው ይሄን ነገር የፈለሰፈው ተባለና ያ ሙናፊቅ ታወቀ፣ ተጋለጠ፣ እሱ ተጠራ እና ምንድን ነበር ያደረከው ሲል እሱም አልካዲም ደግነት እና ወተፈረሱ ቆቲ ላይ ያየውትን ለምለም አፈር ወሰርኩኝና ወርቁን አቅርጬ ወይፈን መልክ ታደረኩት በኋላ ሲጨምርበት ህይወት እንዲያለው ሆኖ ተንቀሳቀሰ። ይሄን ያደረኩ ሰወለት ሊነፍሲ ያለ እንዲህ ብታረግ አንተ ከሙሳ የተሻለ ተቀባይነት ታገኛለህ ብላ ነፍስ ያወሰወሰችኝና ተሳስቻለሁ ብሎ ራሱን አጋለጠ ማለት ነው። فلاس اذهب አንተ ቆይ ላሚሳስ ካሁን በኋላ አንተ ተረግመሃል፣ ከማንም ሰው ጋር እንዳትኖራል። ሰው ጋራ ከተቀራረበና ከተነካካ እሱም ያብዳል፣ ያ የነካው ሰውየው ደግሞ በሽተኛ ይሆናል። ስለዚህ ገና ባሻጋሪ ዞር በሉ ስንዴ ማንም እንዳይነካኝ ማንም እንዳይቀርበኝ እያለ እየጮኸ በረሃገ በዛው ባክኖ ቀረሰው ማለት ነው። ሙሳ እንደገና ያው ህዝባቸውን መርተው ብለው ተውባ አስደረገው። የተገደሉ ተገደሉ፣ የተረፉትን ይዘው ቀጠሉ ማለት ነው። ይሄ ሁሉ እንግዲህ አላህ Subhanahu Wa Ta'ala ለእስራኤላውያን ያዋለላቸው ነው። እነሱ ያጠፋሉ እሱ ይቅር ይላል። ይሄንን ሁሉ አድርጌላችሁ ነው እዚህ ደረሳችሁ
لعلكم تشكرون إلى وإذ وعدنا موسى 40 ليلة ثم اتخذتم العجل من بعده سكير الله بኋላ ወይፈኑን ጌታርጋችሁ ያዛችሁ ወአንቱም ዛሊሙን ይሄን በማድረጋችሁ እናንተ በደለኞች ሆናችሁ እንደ በደለኛ እንደ ጥፋታችሁ መማር የማይገባችሁ ነበር ሙርተዶች ናችሁ ግን ثم عفونا عنكم من بعد ذلك ያንን አስከፊ ወንጀል ተሰራችሁ በኋላ ይቅር ብለን አለፍናችሁ ለአለኩም ተሽኩሩን ታመሰግኑ ዘንድ ማመስገን ማለት በቃል ብቻ አይደለም ሹክርና ሐምድ ይለያያል ሐምድ አልহামዱሊላህ ታል ጌታን አመሰግን ትባል ሹክር ማለት ግን በተግባር ጌታን የሚያስደስት ነገር መስራት ነው ያን ካልሰራህ ሹክር አይባል ለዚህ ነው ነፍሳችሁ ደግድ ያቀርቡ ያላቸው ማለት እንዲመራችሁ ከፈለጋችሁ አንገታችሁን ለሰይፍ ስጡ ተባሉ ግን ደነገጡና ጀሃነም ከመንገባ ይሻላል ብለው ተስማሙ ችግሩ አይዘልቅም እነሱባቸው ትንሽ ጊዜ ይላሉ ወልሳ ያፈርሳሉ ወዛተና ሙሳ الكتاب والفرقان ከዛ በኋላ ያው ሙሳ ተውራትን ሐቅና ባጢልን ሐላልና ሐራምን ኸይርና ሸርን አብጠርጥሮ የሚመራ ኪታብ ይዘው መጡ ማለት ነው ተሰጣቸው ለአለኩም ተተሉን በዛ በኪታቡ ተመሩ ዘንድ ይሄንን አመቻቸውለት ጥላታችሁን አወደንኩኝ እንደገና ደግሞ ዛታ ላይ ሙናፊቃችሁን መነጠርኩላችሁ እናንተ ተውባችሁን ተቀበልኩኝ ኪታብ አወረርኩ ሁሉ ነገር አሟላሁላችሁ ይላል ወይስ ቃለ ሙሳ ሊቀውም እዛ ነብዩላህ ሙሳ የተውባውን ሽሩጥ አስረዱ ማለት ምን አሏቸው ያቀው ወገኖች እነኩም ዘለምቱም አንፈሰኩም እንደምታውቁት በገዛጁ የሰራውን የገዛ ጌጣችሁን ጠፍጥፎ ጌታ ዝመጣላችሁ ብሎ ሲሰብካችሁ ነፍሳችሁን በደላችሁና ሽርክ ውስጥ ተዘፈቃችሁ ኢትኻዲኩም العجل ይሄን ወይፈን እንደጌታ አርጋችሁ በመያዝ ራሳችሁን በደላችሁ ስለዚህ ፈቱቡ الى خالقكم الحقيقي ይሄን የውሸት አምላኩን ተውትና ትክክለኛውን ፈጣሪያችሁን ይቅርታ ጠይቁ ወደሱ ተመለሱ ብለው መከሩ የተውባችሁን እንዲቀበላችሁ ደግሞ በቃል ብቻ አስተፍሩላህ አይበቃምና ፈጥሩ አንፈሰኩም ራሳችሁን ቤዛ አድርጉ ነፍሳችንን ወስደህ ቢሆን ማረን ብላችሁ ተማጸኑ ታሏቸው ዛሊኩም ኸይሩን ለኩም ይሄን ማድረጋችሁ ተነወንጀላችሁ ተመሞት ይሻላችኋል ሽርክ ላይ ያላችሁ ተሞታችሁ ጀሃነም ዘላለም ነው የሚጠብቃችሁ ተተሰየፋችሁ ግን ተውባ አድርጋችሁ ዱንያው ተቋረጠ እንጂ አኸራችሁ ሸሃዳ አልተወሩ ታው ሁለቱ አንዱን ምረጡ ተባሩ ማለት ዛሊኩም ኸይሩን ለኩም عند ባሪኢኩም ማለት እንደ ኻሊቅኩም አላህ እንደነገረኝ እንደዚህ ተልባቸው ነፍሳችንን ሊሆን ሰጠን ይማረን ብለው ተተስማሙ ምራቸዋለሁ ብሎ ፈታባ አለይኩም እርግጠኛ ነኝ ይሄን ካደረጋችሁ ጌታ ይቅር ይላችኋል ከየቱ አለይኩም ነበር ለታህቂቅ ነው በማዲ አፈረው ማለት ይሄን ካደረጋችሁ ምሯችኋል ይምራችኋል በማለት ፈንታ ማለት እርግጠኛ ነኝ ተምራችኋል አሏቸው إنه التواب الرحيم الله ተጸጸው ለሚመለሱ ጥፋተኞች ይቅር ባይ ተመላሽ ነውና ይሄንስ ካደረጋችሁ ድረስ እንደምትማሩ አትጠራጠሩ ተባሉ ማለት እሺ ብለው አደረጉ ያው አጀላቸው የደረሱት ተሰየፉ ተማል ደግሞ አላህ ተረፈ ያላቸው ተረፉ ማለት ወይት ቁልቱም ያ ሙሳ እንደገና በሌላ አጋጣሚ ሙሳ ሆያ ለባሰም ለኖ ሚና ለቃጣን ረላህ ጀህራ ያን ሁሉ ወጅዛ ያሳያቸው አሁንም እንደገና በአላህ ይጠራጠራሉ አላህ ጌታቸው አለ ትሉናል አንድ ቀን አሳይተን አታውቅ በገሃድ ማየት እንፈልጋለን ጌታችን ያንን ካላሳየን አናምንልህ እሱ ብለው እንዲያመኑ ማለት ያስፈራራቸው ብለው ጥያቄ ያቀረቡ ማለት ጌታ እንዲህ ይላሉ ሰዎቹ ሲሉ አይ እቺንማ አላረጋትም አላማ በዱንያ ላይ ማንም ያይኝ አትድርቁ ላብሻር ብለዋልና አርፎ ቢቀመጥ ይሻላል አለበለዚያ እኔም ማረገውን አውቃለሁ ታው ይሄን ጥያቄ አንሱ ወላሂ መከራቸው ቢካሉ ግን ተዝሮቱ መስዋዕቃ እኔ ሳልሆን የሚገለጠው መቅሰፍት ይሆናል አላቸው አንዲያሩ فاخذتكم الصاعقه
መቅሰፍት መጣና መብረቅ የመሰለ ነገር በአንድ ጊዜ ጸጥ አረጋቸው ማለት ነው። አንቱም ተንዝሩን እናንተ አይናችሁ እያየ በጋር አንዱ ተመቶ ሲወርቅ ሌላው እያየ እንዳላጨዳቸው ማለት ነው። ከዛ ባዶ አገር ሆነ ሙሳና ሃሩን ብቻ ቀሩ። ህዝብ አለቀ ማለት ነው። በዚህ መቅሰፍት ያኔ የየው ብሎ በግመጂ ተደፍተው ማልቀስ ጀመሩ ሁለቱም ነብዮች። እኛ ሁለት ነብይ ተልኮ ትናንትና ጥላታችንን አውዲመን ሀገርን አስረክበን ድል አድርገህ አሁን እንደገና ህዝብን በአንድ ጊዜ ጨርሰህ ባዶ እጃችንን ታስቀረናለህ እና አቶሊኩና ቢማ ፈዓለ السفهاء منا እኛ ማከል እነዚህ ጅላጅሎች ጥሎቹ የፈጸሙት ወንጀልና ስተት ሁላችንም ታጠፋናለህ ብለው ጌታ መከራከር ጀመሩና ሙሳ ማለት ያኔ በቃ አደብ እንዲገዙ እኮ ነው ኮርስ ነው እየሰጣቸው ያለው እንጂ መመለስ ይቻላል አለ። ወመባአተናኩም ይባዲ ሞታችሁ በኋላ በጅምላ መታችሁ በጅምላ እንድትነሱ አደረግናችሁ። ለምን ለአለኩም ተሽኩሩ አመሰግኑ። እዚህ በለጠ ነገር የለም። ሰው ተሞተ በኋላ ከማቀን ነበር የሚጠብቅ። እነሱ ግን ለሙዕጂዘት ሙሳ ሲባል አሁን ሞተው አሁን መልሰው ዳኑ በነብዩ ዱዓ ማለት ነው። ይሄንንም አደረገንላቸዋል። የሁሉ ኒዕማ እንግዲህ ለማንም ያልተደረገ ነው። ወዘለልና አለይኩም الغمام እንደገና ዘመቻ እንሄዳለን ብለው ጉዞ ሲጀመር ታያቃጠለን ስትሉ ዳመና እንዲያጅባቸው አደረኩ። እናንተ ተከትሎ ዳመና ቀን ሙሉ ያጅብ ይውላል አይ እንዳይመጣ። ወንዘልና አለይኩም መን ወሰላም ምግብ አለቀ ስንቅ ጨረስን ስትሉ ደግሞ አፋጭ ሆነ ረንጀቢን የሚባልና ሰልዋ የሚባል ምግብ አንደኛው ማር የመሰለ ሌላው ስጋ ማርና ስጋ ይቀልባቸው ጀመር። ኮቸሮ አለቀበት ሲሉ ማለት ነው። ኩሉ ምን ጠይባቲ ማረዘቅናኩም። ስለዚህ ያለ ምንም ድካም ዋጋ ሳታወጡ ሳትገዙ በነፃ ጋብዘናችኋል። ሰጠናችሁን ሳይብሉ ጠጡ ብለን ሰጠናቸው። በረሃ ላይ ወፍ በረሃ ላይ ሳይታሰብ ማለት ነው። ይሄ ሁሉ ተደርጎላቸው አሁንም ጌታን ማክበር የለም። ወማዶለሙና እኛን አልበደሉንም በአመፃቸው ወላኪን ካኑ አንፉሰሁም የظلمون የሚፈጽሙት ወንጀል ሁሉ ራሳቸውን ይበድሉ ነበር። ስራ ለሰሩ እንደሚባለው አንድ ሰው አላህ ኒዕማውን እየሰጠው እሱ ወንጀል የሚሰራ ከሆነ አላወቀም እንጂ በገዛጁ አደጋ ውስጥ እየገባ ነው። ስለነፍስ ያውቃል ይላል። የነፍስ ጥላት ነው። ነፍሳቸውን በነፍሳቸው ለጥፋት እየዳረጉ ሄዱ ማለት ነው። እዚህ ማለት እንግዲህ አሁንም ይቀጥላል ወደፊት ለዋለላቸው ውለታ ማለት ነው። ይሄን ሁሉ አጥራል አርጎ መግቢያው ላይ እዝኩሩን ያመት የለቲያን አባለ ማልኩላችሁ ውለታ አስታውሱ። ብዙ ውለታ የተዋለለት ሰው ቀርቶ አንድ ውለታ እንኳን የተዋለለት ሰው መልከና ተረሳ እንጠቀም ያለ ነገር ከሰራላህ እሱ ቆይቶ የጭንቀን ወንድሜ ነው እሱ ውለታ ከፍለው አልችለው ተላለ አንድ ነገር ትንሽ ነገር አለ። አላህ ግን ይሄን ሁሉ በተአምር በአለም ላይ ታይቶ የማይታወቅ ይሄን ሁሉ ነገር እየሰጣቸው ተውቃው ያርጉላቸው። እነሱ ግን አሁንም መልሰው ወንጀል ውስጥ ይዘፈቃሉ ማለት ነው። የመጨረሻው ነብዩ መሐመድና ቁርአንን መካሪ ሆነ እንደሚያው ማለት ነው። ከዛም ቀጠሉበት ያው እስካሁን ድረስ ዓለምን የሚያተራምሱት እነሱ ናቸው። እና የሁሉ እንግዲህ ለባለሞች ለጀባቢሮች አምባገነኖች መጠንቀቂያ እንዲሆን ነው። ምክንያቱም አንድ ነገር ካልተዘገበ ታሪክ ይረሳል። መጥፎው ምን እንዳጋጠመው አይወጣም። መልካም ሰርቶ ምን እንዲያገኘ ካልታወቀ ሰው ዝም ብሎ እንዳውሬ ነው የሚሆነው። ደስ ያለውን ይሰራል። ታሪክ ታነበብክ ግን የመጥፎ ሰዎች ድምዳሜ ሁሉ ጊዜ ያውድመት ነው። ጥፋት ዛሊም ፈለገውን ያህል እድሜው ሊረዝም ይችላል ሊያጠር ይችላል። መጨረሻ ግን አይወድቁበት ነው የሚወድቀው። ያንን ደግሞ ሰው ሲያነባ በቃ ግፈኝነት ራስ ማጥፋት ነው ይለና አቂል የሆነ ሰው ከዛ ተምሮ አደብ ይዛል ማለት ነው። መልካም ጥሩ የሆነው ደግሞ በመልካም ስራው ደግሞ ሀገርን ወገንን ጠቅሞ ታሪክን ተምድር በላይ ጥቶ ትውልድ ይመራል። እሱ ታሪክ እንደሱ ጎበዝ መሆን አለብኝ ይላል ሌላው ሁሉ ማለት ነው።
ለዛ ሲባል ይህንን ታሪክ እየሰጀለ ከነሱም ዘመን አልፎ ለኛ ኡመት መመሪያ እንዲሆን በቁርአን ቀርጾ አመጣው ማለት ነው። እና በዚህ መልክ የፍራውንና የሙሳ ፍጥጫና ፍትኪያ ይቀጥላል። ወደፊት ያው መጨረሻ ምን እንደሚሆን እናያለን። አላህ